የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ሊቀመንበርና የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል በሰጡት ጋዜጣዊ መግለጫ ላይ እንዳሉት የክልሉ መሪ ድርጅት የሆነው ደኢህዴን የህዝቦች የልማት የመልካም አስተዳደርና የልማት ጥያቄዎችን ለመመለስ ባለፉት ዓመታት ስራዎችን እያከናወነ መቆየቱን ተናግረዋል። ድርጅቱ የህዝቡን ጥያቄ ለመመለስ ባደረገውም ጥረት በክልሉ ለዘመናት የቆየው የአደራጀት ጥያቄ ምላሽ እንዲያገኝ ማስቻሉንም በአብነት አንስተዋል። ለበርካታ ጊዜ በተለያየ ቅርጽና መልክ ወዲያ ወዲህ ሲሉ የነበሩ ጉዳዮች ላይ ምን አቋም እንያዝ ተብሎ በጉባኤው ተመክሮ አቅጣጫ የተያዘበት ነው። በዞንና በወረዳ ደረጃም 94 እና 98 ላይ ነው የአደረጃጀት ጥያቄዎች ስታክ አድርገው የቆሙት። የዞን ጥያቄ 94 ከተስተናገደ ወዲህ አልተስተናገደም። የወረዳ ጥያቄ 98 ከተስተናገደ ወዲህ አልተስተናገደም። በርካታ አካባቢዎች ላይ የነበሩ ፍላጎቶችን መሰረት አድርገን አጥንተን መልሰን ወደ ተግባር ገብተናል። አዳዲስ ዞኖች 44 ወረዳዎችና 3 አዳዲስ ዞኖች ተቋቁመዋል። ድርጅቱ የህዝቦችን ተጠቃሚነት ለማረጋገጥ የሚያደርገው ጥረትም የሲዳማ ክልል ሆኖ የመደራጀት ህገ መንግስታዊ ጥያቄን ተቀብሎ በድርጅቱ ስራ አስፈጻሚና ማዕከላዊ ኮሚቴ አቋም መያዙንም ተናግረዋል። የክልል ሆኖ የመውጣት ጥያቄን በተመለከተ ለሁሉም የክልላችን ህዝቦች ይሄ ጥያቄ ህገ መንግስታዊ መሆኑን ድርጅቱ ያምናል ብቻ ሳይሆን ህገ መንግስታዊ መሆኑን ተቀብሎም አምኖም ተግባራዊ የሚደረግበትን አቅጣጫ አስቀምጧል። በዚህ ረገድ የሚከናወኑ ተግባራት ላይ መታየት ያለባቸው ቅድመ ሁኔታዎች ስራዎች መኖራቸውን ታሳቢ ያደረገ ስራዎችም ይከናወናሉ ብለዋል። ህዝቦች በራሳቸው ጉዳይ ላይ ይወስኑ፣ ህገ መንግስታዊ ስርዓቱን ደግሞ ተከትሎ እንዲሄድ ክሊር የሆነ አቅጣጫ አስቀምጧል። ለምሳሌ ከዚህ ውስጥ አንዱ የሲዳማ ክልል የመሆን ጥያቄ ነው። the only thing ያልነው ነገር ቢኖር ጥናት ተጠንቶ በደንብ ይመለስ ነው ያልነው። የተጀመረው ወደ ኋላ ይመለስ አላልንም። ለሁሉም መሆን የሚችል የጋራ መፍትሄ ማስቀመጥ ያስፈልጋል፣ በህገ መንግስቱ ማዕቀፍ ውስጥ ሆኖ ማለት ነው። ለዚህ የሚሆን በርካታ ምሁራን የተሳተፉበት ጥናት እየተካሄደ ነው ያለው። ይሄ የሲዳማን ህዝብ ክልል የመሆን ጥያቄ ወደ ኋላ አይመልስም፣ እንዲመለስም አንፈልግም እኛ። ሊቀመንበሯ አያይዘውም አሁን ላይ የሲዳማ በክልል የመደራጀት ጥያቄ ሂደቱ ከክልሉ አልፎ ወደ ብሔራዊ ምርጫ ቦርድ ሄዶ የሪፍረንደም ቅድመ ሁኔታዎች ላይ ያለበት በመሆኑ ድርጅቱ አስፈላጊውን ክትትል እያደረገ መሆኑንም አንስተዋል። ህጋዊና ህገ መንግስታዊ ስርዓት አለው ጥያቄው የሚመለስበት። ጥያቄው እየተመለሰ እየቀጠለ ነው ያለው። ኦልሬዲ ምርጫ ቦርድ ደርሷል። አሁን የክልሉ ጉዳይም አይደለም። የሪፈረንደም ቀን የማሳወቅ የክልሉ ጉዳይ አይደለም። ከኛ የሚጠበቀው መከታተል፣ አፈጻጸሙን በቅርበት ማየት ነው የሚሆነው። እውነታው ይህ በመሆኑ ድርጅቱ የሲዳማ ህዝብን ህገ መንግስታዊ ጥያቄ በአግባቡ ምላሽ እንዲያገኝ እንጂ በተቃራኒ አይሰራም። ይህም የድርጅቱ ተልእኮና አቅጣጫም አይደለም ነው ያሉት በመግለጫቸው። በአጠቃላይ በክልሉ ውስጥ የተሰሩ ስራዎች በአዎንታም የሚታዩ አሉ፣ ድክመት ያለባቸውም አሉ። እነዚህን አሟልቶ ከዳር ማድረስ ያስፈልጋል፣ አይተናል። ነገር ግን አሁንም አልፎ አልፎ የሚታዩ የህዝብ ጥያቄ የተቀለበሰ ተደርጎ እንዲታይ ለማድረግ ጥረቶች ተቀባይነት ያላቸው አይመስለኝም። ከመቼውም ጊዜ በላይ ለሁለት አስርት ዓመታት እንኳን ሊመለሱ ለውይይት ክፍት ያልሆኑ ጥያቄዎችን እየመለሰ ያለ ድርጅት የህዝቦችን ጥቅም እየተጻረረ ተደርጎ የሚቀርበው ሀሳብ ትክክል አይደለም፣ ከእውነትም የራቀ ነው። ከዚህ አኳያ ለእናንተ ግልጽ ማድረግ የፈለግኩት ማዕከላዊ ኮሚቴውም ስራ አስፈጻሚውም በሙሉ ድምጽ የተስማማበት በዚህ ጉዳይ ላይ ግልጽ አቋም ነው የተያዘው። ሌላ የተቀየረ ነገር የለም። የተቀየረ ነገር እንዳለ ተደርጎ የሚነገር ነገር አለ፣ ትክክል አይደለም፣ አልተቀየረም።